ግለሰብም ይሁን ሀገር በትምህርት ይቀየራሉ። የሰው ልጅ ትምህርትን ከትምህርት ቤት እንዲሁም ከማህበረሰቡ ይማራል። የሀገር እድገትም ይሁን የሰዎች አእምሮ ልህቀት ሀገራት ለትምህርት እንደሚሰጡት ትኩረት ይወሰናል። ኢትዮጵያ ለትምህርት የሰጠችው ትኩረት ከጊዜ ወደ ጊዜ እያደገ መጥቷል። አሁን ላይ ተደራሽነትን ከማሳደግ በተጨማሪ የትምህርት ጥራትን ለማረጋገጥ በርካታ ስራዎች እየተከናወኑ ነው። ከፍተኛ የትምህርት ተቋማት የመማር ማስተማር ስራውን በማሳለጥ የምርምር ስራዎችን በመከወን የማህበረሰብ አገልግሎት በመስጠት ብቃት ያለው ትውልድ ለማፍራት ደፋ ቀና እያሉ ነው። በኢትዮጵያ ከ40 በላይ የመንግስት ከፍተኛ ትምህርት ተቋማት ይገኛሉ። ከነዚህም መካከል የወልቂጤ ዩኒቨርሲቲ አንዱ ነው። ዩኒቨርሲቲው በቅርቡ በተግባር ሳይንስ ዩኒቨርሲቲዎች ልየታ ዘርፍ ከተመደቡት ጥቂት የሶስተኛው ትውልድ ዩኒቨርሲቲዎች መካከል ይጠቀሳል። ዩኒቨርሲቲው ከወልቂጤ ከተማ በ14 ኪሎ ሜትር ርቀት ላይ በ180 ሄክታር መሬት ላይ ተንጣሎ ይገኛል። የወልቂጤ ዩኒቨርሲቲ ለመጀመሪያ ጊዜ ስራውን የጀመረው በወልቂጤ ፖሊቴክኒክ ኮሌጅ ውስጥ በ13 መርሃ ግብሮች 551 ተማሪዎችን ይዞ ነበር። በወቅቱ በ13 ፕሮግራሞች ነበረ ተማሪዎች 551 ተማሪ ተቀብለው ፕሮግራም የጀመረው። ባለፉት 10 ዓመታት ጉዞ ደግሞ የቅድመ ምረቃ ፕሮግራሞችን በጅምር ከጀመራቸው 13 ፕሮግራሞች ወደ 51 ፕሮግራሞች አሳድጓል። የድህረ ምረቃ ማስተርስ ፕሮግራሞች ደግሞ እንደዚሁ 22 ፕሮግራሞችን ከፍቷል። የጤና ስፔሻሊቲን ጨምሮ አስተዋጽኦ አበርክቷል። የአካባቢውን ህብረተሰብ የልማት ጥያቄ መሰረት በማድረግ በ2004 ዓመተ ምህረት የጀመረው ወልቂጤ ዩኒቨርሲቲ ከአንድ ዓመት በኋላ ወደ ዋናው ካምፓስ ጉብሬ ተዛወረ። የተማሪ የቅበላ አቅሙንም ወደ 1156 አሳደገ። 4 ተጨማሪ ኮሌጆችን መክፈት የቻለበት ጊዜም ነበር። በ2006 ዓመተ ምህረት በአፕላይድ ባዮሎጂና ፊዚክስ የመጀመሪያዎቹን 65 ተማሪዎች አስመርቋል። ዩኒቨርሲቲው የመውጫ ፈተና ካስፈተናቸው ቅድመ ምረቃ ተማሪዎች መካከል 79.6% ያህሉን ማሳለፍ ችሏል። እንደ አጋጣሚ በዚህኛው ዙር የጤና ሳይንስ ኮሌጅ ተማሪዎቻችን አልተፈተኑም። በጣም ልምድ የነበራቸውና የተሻለ ውጤታችን ከፍ ሊያደርጉ የሚችሉት ማለት ነው። ነገር ግን በሌሎቹ ፕሮግራሞቻችን በ43 የቅድመ ምረቃ ፕሮግራሞቻችን ከተፈተኑ ተማሪዎች መካከል ከ179.6 ያህሉ አልፈዋል። ዩኒቨርሲቲው ከተቋቋመ ጀምሮ የቤተ ሙከራ ግብዓቶች ግዢ በስፋት ተከናውኗል። በዚህም ነው ዩኒቨርሲቲው የተግባር ሳይንስ ዩኒቨርሲቲ ለመሆን የበቃበት አንዱ ምስጢር። በተለይም ግብዓት ማሟላት ላይ ምክንያቱም የከፍተኛ ትምህርት ተቋማት የሚያሰለጥኗቸው ተማሪዎች በተግባር ትምህርት የተደገፈ ትምህርት ያገኙ ተማሪዎች ብቁ ሆኖ መውጣት አለባቸው። ወደ ገበያው ሲቀላቀሉ የሚሰሩት ስራ በአግባቡ የሚያውቁ መሆን ስላለባቸው የተግባር ትምህርቶች የተሻሉ እንዲሆኑ ብዙ ስራዎች ሰርተናል። ዩኒቨርሲቲው የተግባር ሳይንስ ተብሎ የተለየበት የትኩረት መስኮች አሉት። ግብርና፣ ኢንጂነሪንግ፣ ቢዝነስና ኢኮኖሚክስ እንዲሁም ጤና ሳይንስ ዋና ዋናዎቹ ናቸው። ወልቂጤ ዩኒቨርሲቲ በርካታ ቤተ ሙከራዎች አሉት። ተማሪዎች የተማሩትን በተግባር የሚያዩበት፣ በእጃቸው የሚዳስሱበት። አሁን የምንገኘው በፕሮሰሲንግ ላቦራቶሪ ነው ወይም ቤተ ሙከራ የምንለው ነው። ጥሬ ዕቃን ወደ ፕሮዳክት የምንቀየርበት ወይም ወደ ምርት የምንቀየርበት ክፍል ነው ያለ ነው። ቢራን ወደ ቢራ ጠርሙስ መሙላት የሚያስችለን እና የተለያየ የምግብ ይዘትን የምንሰራበት ኮምፖዚሽን የምንሰራበት እንደ ፕሮቲን እና
የተለያዩ ሚኒራሎችን ከውሃ የምንሰራበት ሴክሽን ላይ ነው ያለነው። ይህ ያለንበት ክፍል የኬሚካል ኢንጂነሪንግ ላቦራቶሪ ክፍል ሲሆን እንደምታዩት ክፍላችን ውስጥ በጣም ብዙ ላቦራቶሪ ኢኩዊፕመንቶች አሉ እና የተማሩት ክፍል ውስጥ የተማሩት በተለያዩ ኮርሶች መርጅ ተደርጎ በአንድ ኢኩዊፕመንት ብዙ ኮርሶችን የማየት እድል ይኖራቸዋል። በፕራክቲስ ማየታችን ደግሞ አንደኛ የምንማረው ትምህርት ላይክ በጭንቅላታችን ብቻ በጭንቅላታችን በደንብ እንዲቀር ለውጦቹን በፕራክቲስ ደረጃ ስናያቸው ሞር አድቫንቴጅስ ይሆናል ማለት ነው። ሁለተኛ ነገር ደግሞ ከትምህርትም ከወጣን በኋላ የተለያዩ የስራ ቦታዎች በፋብሪካም ደረጃ ሄደን ለመሰማራት ማሽኖቹ እንደምታያቸው በደንብ የተሟሉ አይነት ናቸው። ስለዚህ በፋብሪካም ቦታ ላይ ብንገኝ ያን ያህል ለኛ አይከብደንም ማለት ነው። ተማሪዎች የተማሩትን በተግባር ማየታቸው ጥቅሙ ከፍ ያለ ነው። በስራ ዓለምም ውጤታማ ያደርጋል። ለዚህም በዩኒቨርሲቲው ውስጥ ያሉትን ቤተ ሙከራዎች የማደራጀት ስራ ተሰርቷል። አጠቃላይ በዩኒቨርሲቲ ውስጥ ያሉ ቤተ ሙከራዎችን ማደራጀት የሚያስፈልጋቸው ግብአት እንዲሟላ ማድረግና ተማሪዎች በቲዮሪ የተማሩትን ትምህርት በተግባር ቤተ ሙከራ ውስጥ እንዲማሩ ማድረግ ነው። የተማርከውን ቲዮሪ ብቻ ነው ሽምደዳ ነው የሚሆነው። ነገር ግን እንደዚህ እያየክ ፕራክቲስ እያደረክ ለውጡን እያየኸው ለምሳሌ 5 ሚሊ ሊትር 2 ሚሊ ሊትር ምናምን የሚሉትን ነገር በድምጽ ከመስማትም አልፎ እንደዚህ እያለካኸው ስትሰራ ሞር አድቫንቴጅስ ነው። የኤሌክትሪካል ኢንጂነሪንግ ተማሪዎቻችን ወደ ቴሌኮሙኒኬሽን ምክንያቱም አንዱ ኤሌክትሪካል ኢንጂነሪንግ ግራጁዌትስ አንዱ ዘርፋቸው ከቴሌኮሙኒኬሽንም ጋር ስለሚገናኝ እንዲህ አይነት ለምሳሌ አካውንቲንግ ተማሪዎች ወደ ባንክ ሄደው እንዲሰለጥኑ እንዲህ አይነት እድሎች ፈጥረን በአብዛኞቹ ተማሪዎቻችን የተግባር ትምህርት በተሻለ መልኩ እየተማሩ ጭምር ናቸው። የወልቂጤ ዩኒቨርሲቲ ለተግባር ትምህርት ትኩረት ሰጥቶ እየሰራ ይገኛል። ለሀገር ከፍተኛ ፋይዳ ያላቸውን የምርምር ስራዎች በመስራት በተለይም የእንሰት ተክልን ብዛትና ጥራት ለማሳደግ ዝርያ በማሰባሰብ ላይ ነው። በሀገራችን ብሎም ለወደፊቱ ምናልባት ለዓለምም ሊሰፋ የሚችለው የምግብ ዋስትና ላይ አስተዋጽኦ ሊያበረክት የሚችለው እንሰት ላይ የእንሰት ማዕከል አቋቁሞ ዝርያ የተለያዩ የእንሰት ዝርያዎችን የማሰባሰብ የመጠበቅና የእንሰት አጠውልግ በሽታ የሚያጠቃቸውና የማያጠቃውን የመለየት ስራ እንደዚሁ በጥናትና ምርምር ስራው እየሰራው ይገኛል። እንሰት ምርት ለመስጠት እስከ 7 ዓመት ይወስዳል። የቆጮ አዘገጃጀቱም ከፍተኛ ጉልበት የሚጠይቅ ነው። አሁን በሽታን የሚቋቋሙና የቆጮ አመራረት ላይ ምርምር የተደረገበት ነው። እዚህ ጋር መታየው የሙዝ ተክል ነው። ይሄኛው የእንሰት ተክልም አለ። እዚህ ጋር መታየው የእንሰት ተክል ነው። ስለዚህ የሙዝና የእንሰት ተክሎችን ወደፊት ለማህበረሰቡ የተሻሻሉ ዝርያዎችን ቅድም በገለጽኩል መልክ ያሉ በጣም ኒውትሪሽናል ኳሊቲያቸው የበሽታ የመቋቋም አቅማቸው ሌሎችም ነገሮች ታሳቢ ያደረጉ የሙዝና የእንሰት ዝርያዎችን እዚህ በቲሹ ካልቸር እናራባለን። እንሰት ላይ አንድ ሜጋ ፕሮጀክት አለን። እሱ ጋር ከዚህ ከባክቴሪያ ከእንሰት በሽታ ጋር ተያይዞ መፍትሄ ሊያመጣ ይችላል ወይንም ሊቀንስ ይችላል ብለን የምናስበው ምርምር የተሰራ ነው። ሌሎችም በቴክኖሎጂ ትራንስፈር የሚሰሩ ሜጋ ፕሮጀክቶች አሉ፣ በታይትል ደረጃ የሚታወቁ ማለት ነው። ዩኒቨርሲቲው በሚገኝበት የጉራጌ ዞን የእንሰት ምርት በስፋት ይገኛል። ህብረተሰቡ እንሰትን በተለምዷዊ አሰራር ማዘጋጀቱ፣ እንሰቱ በበሽታ መጠቃቱ ማህበረሰቡን እንቅልፍ የነሱት ችግሮች ናቸው። በተለይም በባህላዊ አሰራር ማህበረሰቡ የሚጠቀምባቸው ለመድኃኒትነት የሚውሉ የእንሰት ዝርያዎች ከጊዜ ወደ ጊዜ እየተመናመኑ መምጣታቸው አሳሳቢ ሆኗል። የወልቂጤ ዩኒቨርሲቲ ይህንን ችግር ለመቅረፍ የእንሰት ዝርያን በምርምር በማራባትና በሽታን የሚከላከሉ ዝርያዎችን የመለየት ምርምር እያከናወነ ነው። በምርምሩም ከአንድ እግር ላይ እስከ 1000 ችግኝ ተገኝቶባቸዋል። በጣም ብዙ አይነት ዝርያዎችን ሰበሰብን። እነዛን ዝርያዎች ከሰበሰብን በኋላ በዚህ በቲሹ ካልቸር እንደምታየው እዚህ ብልቃጥ ውስጥ ያው የራሱ አርቲፊሻል ሚዲያ ይሰራለታል። እንደዚህ ያለ ብልቃጥ ውስጥ እናሳድጋለን፣ እናራባለን። ከአንድ እግር ላይ እስከ 1000 ችግኝ የማውጣት ፕሮባቢሊቲ ይኖረዋል። ስለዚህ በዛ መልኩ
እያራባን ለማህበረሰቡ እናሰራጫለን። የሙዝ ዝርያዎችን በመለየት የተመረጡ ዝርያዎችን በማሰባሰብ ለህብረተሰቡ ለመስጠት ምርምር እየተሰራባቸው ነው። በቀጣይ ዓመት አገልግሎት መስጠት ይጀምራሉ። ምርጥ ዝርያዎችን ለማውጣት ለምርምር ስራው የሚያስፈልጉ ግብአቶች እጥረት ያጋጥም ነበር። በእነዚህ ተመራማሪዎች አማካኝነት ችግሩ ተቀርፏል። ይሄ አጋር ቢያንስ ከ60-70% ወጪ የሚወስደው እሱ ነው። ስለዚህ እሱን ለማስቀረት ይሄንን የሚተካ አጋሩን የሚተካ ቡላ መጠቀም ነው። ሁለተኛው እነዚህ የምታየው አሸዋ ነው። ስለዚህ እዚህ አሸዋ ላይ የተተከለው የእንሰት ተክል ደግሞ በጣም ኢፌክቲቭ ነው። በቃ በምንፈልገው ደረጃ ነው ያለው ማለት። እነዚህ ተማሪዎች በተለያዩ የዚህን የአጋርን የዋጋ ውድነት ለመቀነስ በቀላሉ በኢንቫይሮንመንታል አቬሌብል በሚሆኑ ማቴሪያሎች በዚህ መልኩ እየሰሩ ነው ማለት ነው። በሌላ ሚዲያ ሲደረግ ውስጡ አንዱ ችግኝ እስከ 50፣ 60፣ 100 እያለ ይሄዳል ማለት ነው። ስለዚህ ከአንድ ኤክስፕላንት ብዙ ኤክስፕላንቶችን ማግኘት እንችላለን ማለት ነው። ከአንደኛ እስከ አራተኛ ትውልድ ያሉ ዩኒቨርሲቲዎች ወደ ወልቂጤ ዩኒቨርሲቲ በማምራት ልምድ ይወስዳሉ። ዩኒቨርሲቲው በመማር ማስተማር፣ በጥናትና ምርምርና ሌሎችም የተሰሩ ስራዎች ተመዝነው የጥራት ሽልማት ተሸላሚም ሆኗል። ይሄ እንግዲህ ያመጣው ምንድነው? በውስጥ ለትምህርት ጥራትም ለጥናትና ምርምርም የሰጠነው ትኩረትና የሰራነው ስራ ነው። ምናልባት መስፈርቱ በጣም ዘርዘር ያለ ነው። ዓለም አቀፍ ስርዓት ያለው ነው። ዳኞቹ በጣም ገለልተኞች ናቸውና በዝርዝር ገምገመው የሰጡን ውጤት ነው። በጣም የምንኮራበት ነው። የጉራጌ ዞን የተለያዩ አትክልትና ፍራፍሬዎችን ለማባዛት ምቹ ነው። የአቮካዶ ምርጥ ዘር በማዳቀልም ለአርሶ አደሩ ለመስጠት ዝግጅቱ ተጠናቋል። ለህብረተሰቡ ኑሮውን ከማሻሻል አንጻር ይሄ ቀጠና በተለይ ለአቮካዶ ምቹ ነው። ስለዚህ ለአርሶ አደሩ የአቮካዶ ምርጥ ዘር በማባዛት በማዳቀል በነፃ እንዲያገኝ የማድረግ ስራ እየሰራን እንገኛለን። ከዛም አልፎ ደግሞ በተለይ አርሶ አደሩን ሁሌ በመስጠት ብቻ አታስተምሩም፣ በመስራት ታስተምረዋለህና ዩኒቨርሲቲያችን ራሱን ኢንተርፕራይዝ አቋቁሞ እየሰራ ይገኛል። ወልቂጤ ዩኒቨርሲቲ ከሚሰራቸው የምርምር ስራዎች የቡና ምርምር ሌላው ነው። የቡና ምርት ላይ ምርምር በመስራት ለአካባቢው ምቹ የሆኑ የቡና ዝርያዎችን በምርምር ለማውጣት እየተሰራ ነው። ገበሬው በጣም እየተቸገረ ያለው አንዱ ግንዳ ድርቅ የሚባል በሽታ ነው። ለዛ በሽታ የሚቋቋሙ ዝርያዎችን ለይተን ለአርሶ አደሩን ማከፋፈል ነው ወይም ለአርሶ አደሩ እጅ እንዲደርስ ማድረግ ነው ማለት ነው። ለ6 ዓመታት ያህል በ3 ስነ ምህዳር ላይ ምርምር በመካሄድ ላይ ነው። በዚህም የጉራጌን ምርጥ የቡና ዝርያ ለማውጣት አካባቢውን በቡና ለማስጠራት እየተሰራ ነው። ጉራጌን የሚወክል ዝርያ ለመምረጥ በ24 የቡና ዝርያዎች ላይ ምርምር እየተካሄደ ነው ያለው። ከዚህ ምርምር በኋላ ሌላ አንድ ዝርያ ማረጋገጫ የሚባል ምርምር አለ። ከዛ ምርምር በኋላ ጉራጌ የራሱ የሆነ የቡና ዝርያ ወይም የራሱ የሆነ ብራንድ ያለው ቡና ይወጣል ማለት ነው፣ እንደ ሌሎቹ አካባቢዎች ቡና። እንግዲህ ምርምር በተፈጥሮ አንዳንድ ምርምሮች ረጅም ጊዜ ይቆያሉ፣ በአጭር ጊዜ የሚደርሱ አይደሉም። 8 ዓመት ነው የፈጀው። ከ8 ዓመት በኋላ ግን አሁን ፕሮሚሲንግ የሚባሉ ቫራይቲዎችን ለይተናል። ወደ 3 ቫራይቲዎች እነሱን ቴስት የምናደርገው 3 ቦታዎች ላይ እናደርግና ቴስት እናደርጋለን። ስለዚህ አሁን የመጨረሻው ስቴጅ ላይ ነው ማለት ነው። አርሶ አደሩ ምርታማነትን ለማሳደግ ማነቆ የሚሆንበት የምርጥ ዘር እጥረት ነው። ከዚህ በኋላ ግን አርሶ አደሩ ምርጥ ዘር ለማግኘት አይቸገርም። ይህ ለህብረተሰቡ የሚከፋፈል የስንዴ ምርጥ ዘር ነው። ውጤቱ ላይ ስንደርስ ምርጥ ዘር አምርተን ለአካባቢው ማህበረሰብ፣ ለአካባቢው አርሶ አደር በአቅራቢያ በቅርበት እንዲያገኝ፣ ጥራቱ የተጠበቀ ምርጥ ዘር እንዲያገኝ፣ ሳይለፋ ሳይደክም ጥሩ ምርት እንዲያመርት ታሳቢ ያደረገም ጭምር ነው ማለት ነው። አንድ አቮካዶ ከተከልነው 10 ዓመት 8 ዓመት እንደዚሁ ጨርስብን ነበር። ዘንድሮ ግን ይሄኛው ነገር እንትን ብሎ ራሱ ማበብ እኮ ጀብሯል ለአመቱ ማለት ነው። በጣም ደስ የሚል ነገር ነው። መመስመሩን እንዲሁም ስናየው ጊዜ አያያዙም እንግዲህ ከዚህ በፊት እንግዲህ ሌላ ነገር አልነበረኝም። አልሐምዱሊላህ ግን ጥሩ ነው። አቮካዶ የሚሰራው በማህበረሰብ አቀፍ አገልግሎት ነው። ኦልሬዲ የታወቀ ቴክኖሎጂ ነው።
እሱን ቴክኖሎጂ አዳፕት አድርገን በአንድ አመቱ ይደርሳል። ማክሲመም አሁን 2 አመት ነው። በቃ 2 አመት ላይ ፍሬ በደንብ የሚይዝ ማየት ተችሏልና ያ ለቀጠናው አካባቢ ትልቅ የምግብ ዋስትናን ከማረጋገጥ አንጻር ትልቅ ሮል ይኖረዋል ብዬ ነው የማስበው እኔ። እነዚህ የምርምር ስራዎች ሲሰሩ ለአካባቢው ህብረተሰብ የስራ ዕድል ፈጥረዋል፣ ማህበረሰቡን ለስራ አነሳስተዋል። ህብረተሰቡም ይህንኑ መስካሪ ነው። ኋላ ቀር አሰራርን አስቀርቶላቸዋልና እነዚህ ድርጅት ያመጡትን ሰዎች በጣም እናመሰግናቸዋለን። ዝርያ በዚህኛው አይተን ማለት በጓሯችን እንዘራዋል። ያም እነሱም ዝርያቸው አምጥተው ያወቁ ሰዎች ስለሆኑ ዝርያቸው አምጥተው ለገበሬዎች ስፋት አድርገን ለመስራት እኛም ለመስራት ትርፍ መሬት ያለን ሰዎች ለመስራት ስፋት አድርገን እንጠቀምበታለን። ሲደመሩ ኢምፓክታቸው ትልቅ የሆነ ግን ከያዙት ፋይናንስ ከስኮፓቸው አንጻር በአንድ አመት የሚጠናቀቁ በርካታ ሪሰርቾች አሉ። እነሱን ለህብረተሰቡ ለተጠቃሚው ማቅረብ ማሳየት ያስፈልጋል። ምክንያቱም ሪሰርች ወይ ወደ ማህበረሰብ አገልግሎት መቀየር አለበት ወይንም ለፖሊሲ ሜከሮች የፖሊሲ ግብአት መሆን አለበት። ስለዚህ ለሁለቱ ለማዋል ጥረት እናደርጋለን ብለን ነው እንደ እቅድ ያዝነው። አሁንም እየሰራንበት ያለው እንደዛ ነው። ዘመኑ የዲጂታላይዜሽን ነው። ዩኒቨርሲቲው ለዘርፉ ትኩረት ሰጥቶ እየሰራ ነው። እስካሁን የነበሩትን 48 ስማርት ክፍሎች ቁጥራቸውን ከ100 በላይ የማሳደግ ስራው በመጠናቀቅ ላይ ነው። በቀጣይም ሁሉንም የመማሪያ ክፍሎች ስማርት የማድረግ ስራው ተጠናክሮ ይቀጥላል። የስማርት ክላስ እንትን ለማሳደግ ወደ 113 ሩሞች ለመገንባትና የተጠናቀቁም አሉ። ቅድም ያየናቸው ማለት ነው። ስማርት ክላሶች ደረጃ አንዶቹ ሙሉ ሳውንድ ሲስተም ያለው ኤሲ እንትን ያለው ክላሶች ናቸው። ደረጃቸውን የጠበቁ ማለት ነው። መማር ማስተማሩን ለማገዝ የድምጽና ቪዲዮ ኔትወርክ በመዘርጋት የኢለርኒንግ አገልግሎት እየተሰጠ ነው። የለርኒንግ ዲቫይሶች አሉ። ኢለርኒንግን ብቻ እንትን ረን የሚያደርጉ ማለት ነው። ለምሳሌ ቪዲዮ ኮንፈረንሲንግ ዲቫይሶች አሉ፣ ሳውንድ ሲስተሞች አሉ። ስለዚህ በአሁን ባለው የመሰረተ ልማት መሰረት ያልተዳረሰ የግቢው አካል የለም ማለት ነው። ተቋሙ ከዘረጋቸው ዘመናዊ አሰራሮች የዲጂታል ላይብረሪ አንዱ ነው። በዩኒቨርሲቲው ውስጥ በተማሪዎችና በመምህራን የፈጠራ ስራዎች ይሰራሉ። የምርምር ስራዎቹ የግብርናና የኢንዱስትሪ ዘርፉን ተደራሽ የሚያደርጉ ናቸው። ብክነትን በመቀነስ ምርታማነትን የሚያሳድጉ ፈጠራዎች ተሰርተዋል። የእኔ ፕሮጀክት ወይም ደግሞ እኔ የሰራሁት የምርምር ስራ ምንድነው? በአንድ ማሽን 2 የሀገሪቱን ግዙፍ ሴክተሮች አድሬስ ማድረግ የሚችል ማሽን ሰሚ አውቶማቲክ መልቲፐርፐዝ ስክሪኒንግ ማሽን የሚባል ማሽን ነው። ለጤፍ ለብቻው የራሱ ግሬድ አለው። ሲቫን ብቻ በመቀያየር የተለያዩ የሰብል አይነቶችን ስክሪን በማድረግ ቆሻሻዎችን ከምርቱ በመለየት ንጹህ የተጣራ ምርትን ዌስቴጅን በመቀነስ ፕሮዳክቲቪቲን ራይዝ እንዲያደርግ ወይም ደግሞ እንዲጨምር ማድረግ የሚያስችል ነው በአግሪካልቸር ሴክተሩ ማለት ነው። በዩኒቨርሲቲው የሳይንስ የቴክኖሎጂ ኢንጂነሪንግና ሂሳብ ወይም ስቴም ማዕከል ከ7ኛ እስከ 12ኛ ክፍል የሚገኙ ተማሪዎች በክረምቱ ወቅትና በሳምንቱ መጨረሻ ቀናት ተጠቃሚ ናቸው። ፈጠራ ስራ ብቻ መስራት አይደለም። የሳይንስ ትምህርቶች ላይ ባዮሎጂ ላይ፣ ኬሚስትሪ ላይ፣ ፊዚክስ ላይ እዛ በተግባር የተማሩትን እዚህ ፕራክቲካሊ ይማራሉ። አሁን ባዮሎጂ፣ ኬሚስትሪ፣ ፊዚክስ የዩኒቨርሲቲው የኬሚስትሪ ትምህርት ክፍል አለ፣ ላቦራቶሪ አለ፣ የባዮሎጂ አለ፣ የፊዚክስ አለ። እዛ መጥተው በተግባር ብቻ የተደገፈ ላብ አክቲቪቲ ይሰራሉ ማለት ነው። ተማሪዎች በተግባር የተማሩትን አልቀው በተግባር ሰርተው ያሳያሉ። የተለያዩ የፈጠራ ስራዎችን ሰርቻለሁኝ። ከነዛ መካከል እዚህ ጋር የምታዩት የአግሪካልቸር ላይ የሚሰራ ሮቦት ነው። የመጀመሪያው ስራው ዘር ለመዝራት ያስችለናል። ይህን ሮቦት ከፋርማችን በምንርቅበት ጊዜ መቆጣጠር የምንችልበት የራሱ አንድሮይድ አፕሊኬሽን አለው። ፋርማችን ያለበትን የሙቀት መጠን፣ የመሬቱ እርጥበት እና ሌሎችን መረጃዎች ማየት እንችላለን። እንዲሁም ይህንን ሮቦት ከየትኛውም የዓለም ክፍል ሆነ በስልካችን መቆጣጠር እንችላለን። አሁን ለምሳሌ የፋርሙ ያለበትን ቴምፕሬቸር ማወቅ ብፈልግ እንደዚህ እዚህ ጋር ዲስፕሌይ ያደርግልኛል ማለት ነው።
እና ከዚህ እነዚህ ከሃርድዌር ፈጠራዎች በተጨማሪ የተለያዩ የሰራቸው የሶፍትዌሩም ስራዎች አሉኝ። ጥሩ ቦታ የደረሱም አሉ። የራሳቸው ኢንተርፕራይዝ ያቋቋመ ምናልባት በጣም ታወቀው በስሙ መጠራው እንደውም ሁሉም ስለሚያውቀው ኢዘዲን የሚባል ብዙ ፈጠራዎች ባለቤት ነውና ያ ልጅ ከዚህ መነሻው ወልቂጤ ዩኒቨርሲቲ ነው። ወልቂጤ ዩኒቨርሲቲ በክረምት ገብቶ እየሰለጠነ እያለ ነው አድጎ አሁን እንግዲህ በውጪ ስኮላርሺፕ አግኝቶ በቱርክ የዲግሪ ፕሮግራሙን እየተከታተለ ይገኛልና እንደዚህ አይነት የታለንትድ የሆኑ ምሩቃንን ከማብቃት አንጻር እየሰራን እንገኛለን። የተማሪዎችን የምግብ አቅርቦት በጥራትና በብቃት ዘመናዊ ቴክኖሎጂን በመጠቀም አሰራሩን አሳድጓል። ይሄ ዲጂታል ሚል ካርድ በዩኒቨርሲቲያችን ኢንኩቤሽን ሴንተር ላይ ዲቨሎፕ የተደረገ ነው። ስለዚህ ይሄ ምንድነው ተማሪዎቻችን አንደኛ አክቲቭ መሆናቸውን ያሳየናል። አክቲቭ ያልሆነ ተማሪ ያልተመዘገበ ሬጂስተር ያላደረገ ተማሪ ሲስተሙ ላይ ማያነብለት ተማሪ መድገም አይችልም። ከብክነትም ከተለያዩ ነገሮችም አንጻር ውጤታማ ያረገን ነው ማለት ነው። እነዚህ የማብሰያ ማሽኖች ከእጅ ንክኪ ነፃ ናቸው። እነዚህኞቹ የዳቦ ማሽኖችም እስከ ማብሰል ባለው ሂደት በፍጥነት ብዛት ያለውን ዳቦ ማምረት የሚችሉ ናቸው። ተማሪዎቻችን እስካሁን ባለው የወልቂጤ ዩኒቨርሲቲ ላይ በተለይ አገልግሎት የሚሰጥባቸው ኤሪያዎች በተለይ ከምግብ ጋር የተገናኙ ነገሮች በአብዛኛው ሳቲስፋክሽናቸው ጥሩ ነው ብዬ መናገር እችላለሁ። ምክንያቱም አገልግሎቱ ሲስተካከል የትምህርት ስርዓቱም ተማሪዎቹ ሳቲስፋይ ሆኖ የመማር እድላቸውንም እየጨመረ ስለሚሄድ ከዚህ ጋር የተገናኙ ነገሮች ብዙ ነገሮች ያሳካናቸው ነገሮች አሉ። ዜሮ ፕላን ማዕከል በሚል በሴቶች ላይ የሚደርስ ማንኛውንም ተጽዕኖ ለመቀነስ የሚሰራ ተቋም በዩኒቨርሲቲው ውስጥ ተመስርቷል። ጾታዊ ትንኮሳ ሊሆን ይችላል። ያንን ዜሮ ማድረስ፣ ኤችአይቪ የመተላለፍ መጠኑን ዜሮ ማድረስ፣ ከዩኒቨርሲቲ ደግሞ አቋርጠው የሚሄዱ ተማሪዎች ቁጥር የመጠነ የመባረር እንትናቸውን ዜሮ ማድረስ፣ በአጠቃላይ ሴቶች ላይ ኔጌቲቭ የሆኑ ችግሮችን ዜሮ ለማድረግ የተቋቋመ ተቋም ነው ማለት ነው። ዓላማው ይሄ ነው። ይህ ማዕከል ሴቶች የሚገለገሉባቸው በርከት ያሉ ክፍሎች አሉት። የፈጠራ ስራ የሚሰሩበት፣ ያለ ችግር የሚያነቡበት፣ የምክር አገልግሎት የሚያገኙበትና ሌሎችም። ሁለተኛው ደግሞ በርዝዴይ ክላስ አለው። ይሄ ደግሞ እንዴት ነው ሴት ተማሪዎች ውጪ ማታ ፓርቲ ምናምን እያሉ አለ አይደል ራሳቸውን ከሚጎዳ ከጾታዊ ትንኮሳ ይድናሉ ማለት ነው። ፒጃማ ናይት አለ እና ክሬቲቭ ሩም አለ። ፈጠራዎቻችንን የምናወጣበት ቦታ ነው እና ደግሞ ምናልባት ሰው ፊት ብዙ ሴት ተማሪዎች እንደዚህ ደፍረው ብዙ ህዝብ የተሰበሰበበት ብዙ አቅም የላቸውም። ያው ከካልቸሩ አንፃር አልችልም የሚል ነገር አለ። ይሄ ነገር ግን ውስጣችን ያለው ነገር እንድናወጣ በጣም ይጠቅመናል ማለት ነው እና እኔ ከተጠቀሙት መካከል አንዷ ነው። ለራሴ ችግር ራሴው መፍትሄ ነኝ የሚል አስተሳሰብን ይዘን ጀስት እዚህ የምንወያይበት ሻይ ቡና እያለን እንዲሁም ደግሞ የተለያዩ ሴትን የሚመለከቱ ስልጠናዎች ሲኖሩ እንደ ሜንቶርሺፕ አይነት ስልጠናዎች እዚህ ውስጥ እንሰጣለን። እዛው ገብታችሁ እንዳያችሁት እዛው ቁጭ ብለው ቤታቸው በሚመስል መልኩ ተደራጅተው ቁጭ ብለው የሚያነቡበት ስለ ሶሻል ላይፋቸው የሚያወሩበት ስርዓትም የፈጠረ ስለሆነ ስለዚህ እዛ ላይ ከሴት ተማሪዎቻችን በየወቅቱ ተገናኝተን ስናወራ የሚደርሰን መረጃ ይሄን የሚያሳይ ነው። ትልቅ አቅም የፈጠረላቸው ትልቅ ድጋፍ ያደረገላቸው እንደሆነና ሰው በቀጣይም ያው አጠናክረን ሰፋ ባለ መልኩ ትልቅ ድጋፍ እንዲሆንላቸው የማድረግ ስራ ይጠበቅብናል። ጠንክረን እንሰራበታለን እሱንም ማለት ነው። በኢትዮጵያ ወደ 32 የሚጠጉ የማስተማሪያ ሆስፒታሎች አሉ። የወልቂጤ ዩኒቨርሲቲ ሆስፒታል ከቅርቦቹ መካከል ነው። በአካባቢው ያለውን የሕክምና ፍላጎት ምላሽ ለመስጠት በቀጥታ በህፃናት፣ በአዋቂ፣ በቀዶ ሕክምና፣ በጽንስና ማዋለድ ነው ሆስፒታሉ ስራ የጀመረው። ቀጥታም ሕክምናውንም ሲጀምር ቀጥታ በአራቱ ሜጀር ዲፓርትመንቶች በህፃናት፣ በአዋቂና በቀዶ ሕክምና፣ በጽንስና ማዋለድ በስፔሻሊስት ሐኪሞች ነው አገልግሎት እንዲጀምር ያደረገው። ተጓዳኝ የሆኑ ህክምናዎች አሉ። ከቀጥታ ለምሳሌ ቅድም ያየነው ሸመና የሚባለው ክሊኒክ ጥቃት ለደረሰባቸው ህፃናትና ሴቶች
በልዩነት ሕክምና የምንሰጥበት ቦታ ነው ማለት ነው። ሌሎችም ከበሽታ መከላከል ጋር እንዲሁም በማህበረሰብ ውስጥ የተለያዩ ሮል ይኖረናል ከሕክምና ጋር የተያያዘ እነዚህን ሁሉ አገልግሎቶች እንሰጣለን ማለት ነው። ወልቂጤ ዩኒቨርሲቲ በጉራጌ ልማት ማህበር ተጀምሮ የነበረውን የማስተማሪያ ሆስፒታል ከጅምሩ በመረከብ የሕክምናና ጤና ሳይንስ መርሃ ግብር ከፍቶ አገልግሎት እየሰጠ ይገኛል። የመጀመሪያ ምሩቃን ተማሪዎችን በ2015 ዓ.ም መስከረም ወር ላይ አስመርቋል። አሁን ላይም የፒኤችዲ መርሃ ግብር ጀምሯል። ከዚህ ሆስፒታል ቢያንስ ወደ 4 ሚሊዮን የሚገመት ማህበረሰብ አገልግሎት ያገኛል ተብሎ ይጠበቃል። ለዚህ ሁሉ ማህበረሰብ እንዲሰጥ የሚጠበቅበት ከፍተኛ ደረጃ ሕክምና ወይም የሪፈራል አገልግሎት እንዲሰጥ ከዛ አንጻር የሚቀሩን ስራዎች አሉ። ለምሳሌ አንደኛው የኤምአርአይ አገልግሎት፣ የራሱ ደግሞ የኦክሲጅን ማምረቻ ማቋቋም፣ ሆስፒታል ውስጥ የምንሰጠውን ሰርቪስ ኮምፒውተራይዝድ ወይም ኦቶሜትድ ማድረግ፣ በተጓዳኝ ደግሞ ሕክምናውንም ትምህርቱንም ማስፋፋት ይጠበቅብናል ማለት ነው። ይህንን ነው ለማድረግ የምናስበው። የአካባቢው አርሶ አደር ዩኒቨርሲቲው ሲመሰረት የእርሻ ቦታቸውን በነፃ ነበር ያበረከቱት። ዩኒቨርሲቲው የአካባቢውን ማህበረሰብ ችግር በመለየት የውሃ ጉድጓድ በማስቆፈር ተጠቃሚ አድርጓቸዋል። እያገኘን እያጣንም ኑረናል እስከ ዛሬ ድረስ ማለት ነው። አሁን ይሄ ግንብ ቦኖ ከተሰራ በኋላ በብዙ በጥሩ አይነት ተጠቅመናል። እዚህ አካባቢ እንደምታዩት ምንም አይነት የውሃ አክሰስ የሌለበት ጉብሬ መሀል ከተማ ተሻግሮ ነውና እናቶች፣ አዛውንቶች፣ ሴት እህቶቻችን ተሸክመው ነበረ በጀረኪና እያመጡ የነበሩትና ይህንን በሚቀርፍ መልኩ ማዕከሉ ሴት በማድረግ ማህበረሰቡን ያማከለ ቦኖ 7 ቦታ አስቀምጧል። ይህንን ቦኖ ማክሲመም በቀን ውስጥ 1 ፕሮግራም አላቸው። ስለዚህ 3ቱ ቦኖ በአንድ ዙር፣ 4ቱ ቦኖ በሌላኛው ዙር ማዕከል ተደርጎ በዛ ልክ ሽፍት ወጥቶላቸው ውሃ እየተጠቀሙ ይገኛል። ዩኒቨርሲቲው ሌሎችንም ዘርፈ ብዙ የልማት ስራዎችን ሰርቷል። በአረንጓዴ ልማት አሻራውን አስቀምጧል። የተራቆቱ ቦታዎችን አረንጓዴ አልብሷል። ይህ ተግባር ደግሞ ከግቢው የሚጀምር ነው። መንገዱን ተከትሎ የተተከለው ዛፍ አጠቃላይ ቀጠናውን የሆነ ደን ነው ያስመሰለው። ፓርክም እንደ ፓርክም ጭምር ያገለግላል። ፍሪ ሰርቪስም እንሰጥበታለን። በነገራችን ላይ ተማሪዎቻችን አሁን ራሱ ቁጭ ብለው እየተወያዩ ነው። በጣም ነፋሻ ነውና በሰርግ ሲዝን ደግሞ በርካታ ሙሽሮች እዚህ ቦታ ላይ ፎቶ ፕሮግራሞቻቸውን ምናምን ያካሂዱበታልና ይሄ ለዩኒቨርሲቲው አረንጓዴ ልማት የሰጠው ትኩረት ነው። ዩኒቨርሲቲው 500 ሄክታር ጤፍ ማሳ፣ 16 ሄክታር በቆሎ፣ የጓሮ አትክልት፣ የደለቡ እንስሳት፣ የወተት ላሞች ላይ በስፋት እየሰራ ነው። ከብቶች አሉን፣ የድለባ ከብቶች አሉን። በአሁኑ ሰዓት አደልበን ልናወጣ ደርሰናል። እንደዚሁም የወተት ላሞች አሉን። ዩኒቨርሲቲው ኢንተርፕራይዙን በመጠቀም የማህበረሰብ አገልግሎት ይሰጣል። በዚህ መሰረትም 30 ያህል ፕሮጀክቶች በወልቂጤ ዩኒቨርሲቲ ስራ ላይ ናቸው። በቀጣይም የዘይት ፋብሪካ ለማቋቋም እየተሰራ ነው። ዩኒቨርሲቲው ሲቋቋም በአካባቢው በቂ ትምህርት ቤቶች አልነበሩም። ከዩኒቨርሲቲው መመስረት በኋላ ትምህርት ቤቶችን በመገንባት ለማህበረሰቡ አስረክቧል። አሁንም ሞዴል ትምህርት ቤቶች በተሻለ ጥራት ተገንብተው በመጠናቀቅ ላይ ናቸው። G+1 ነው ለትምህርት ቤት ለህፃናት ምቹ እንዲሆን ለማድረግ ነውና የራሱ የሆነ ኮምፓውንድ ያለው ነው። ቤተ መጻሕፍት አለው። ራሱ ደረጃውን በጣም ጠብቆ ነው የሰራ ነው። ከአቀማመጡም አንፃር ደግሞ ከመምህራን መኖራችን እንደዚሁም ደግሞ ለህብረተሰቡም የሚቀርብ ቦታ ላይ መርጠን እያጠናቀቅን እንገኛለን። ዩኒቨርሲቲው የተሻለ ጥራት ያለው ትምህርት ለመስጠት የተለያዩ ግዙፍ ግንባታዎችን እያከናወነ ይገኛል። ዩኒቨርሲቲው የሚያስገነባው 3.2 ካሬ ላይ ያረፈው ግንባታ 8 የተለያዩ ህንፃዎች ሲኖሩት ይህ ባለ 5 ወለል የአስተዳደር ህንፃ ግንባታ በመጠናቀቅ ላይ ነው። ይህን አፕላይድ ዩኒቨርሲቲ እንደ ስሙ አፕላይድ ለማድረግ የተለያዩ ህንፃና መሰረተ ልማቶች እያስገነባ ይገኛል። ምናልባት ላለፉት
3 እና 4 ዓመታት በሙሉ አቅም ወደ አፕላይድ ዩኒቨርሲቲ የሚያሻግሩትን ፕሮጀክቶች ቀርጾ ወደ ተግባር ገብቷል። ለምሳሌ አሁን ከጀርባ የምናየው አድሚን ቢልዲንግ አንዱ ነው። ሌላው ተቋማችንም ሀገራችንም ዘመኑን የዋጀ ለማድረግ አይሲቲ ቢልዲንግ እየገነባን ነው። እንዲሁም በተጓዳኝ ደግሞ ላቦራቶሪዎችን አንድ ላይ አቅፎ የሚይዝ 11 ላቦራቶሪዎችን የያዘ ሴንትራል ላቦራቶሪ የምንለውን አንድ ፕሮጀክት አለ። እነዚህ ፕሮጀክት ራሱ በተናጠል ስናያቸው በራሳቸው ትልቅ ፕሮጀክት ናቸው። በራሳቸው አንድ እርምጃ ዩኒቨርሲቲውን የሚያሻግሩ ናቸው። ያ ማለት ምንድነው? እውነትም አፕላይድ የሚሸት መስሉ ፕሮጀክቶች ናቸው። ዩኒቨርሲቲው አገልግሎቱን በማስፋት ቡታጅራ ላይ ከ252 ሚሊዮን ብር በላይ በሚገመት ወጪ የመማሪያና ሌሎች ህንፃዎች እየተሰሩ ነው። ወልቂጤ ዩኒቨርሲቲ እስካሁን ከ20 ሺህ በላይ ምሩቃንን ለሀገር አበርክቷል። አሁንም የተግባር ሳይንስ ተቋም እንደመሆኑ ለሳይንሳዊ የምርምር ስራዎች ልዩ ትኩረት በመስጠት ሀገርን የሚያሳድጉ የህብረተሰቡን እድገት የሚያስመነድጉ የግብርናና የኢንዱስትሪ ምርምር ስራዎችን አጠናክሮ ይሰራል።